ዛሬ በሶሻል ሚዲያ ከ1.5 ሚሊዮን በላይ ተከታዮች ያገኘሁበት ሚስጥር ልነግራችሁ ነው የመጣሁት። ይህ ቪዲዮ የሰራሁበት ምክንያት ሶሻል ሚዲያ ዩቲዩብ፣ ቲክቶክ፣ ኢንስታግራም ሌላም ፕላትፎርሞችን ተጠቅመው ራሳቸውን ወይም ህይወታቸውን መለወጥ የሚፈልጉ ሰዎች ይጠቀሙበታል ብዬ ያሰብኩት ቪዲዮ ስለሆነ ነው። ምክንያቱም እኔ ያለፍኩበት ጀርኒ የማካፍልበት ስለሆነ ነው። እንግዲህ ከጠቅላላ እንዳልኳቸው 1.5 ሚሊዮን ተከታዮች ያገኘሁት በተለያዩ ፕላትፎርሞች ነው። በዩቲዩብም አለ፣ በኢንስታግራም፣ በቲክቶክ፣ በፌስቡክ እንዲሁ ጠቅለል ስናደርገው ነው። ስለዚህ እያንዳንዱ ፕላትፎርም የተሰጠቀም ያጋጠሙኝ ችግሮች ምንድናቸው፣ ምን አደረግኩኝና ከነዛ ፕላትፎርሞች ምን እንደተማርኩኝ የማካፍልበት እያንዳንዱ ክፍል ይኖራል ማለት ነው። ስለዚህ መጀመሪያ የምንጀምረው በዩቲዩብ ነው የምንጀምረው። ዩቲዩብ መጀመሪያ ሲጀምረው የዛሬ ኦልሞስት 6 ዓመት 7 ዓመት ኮቪድ እንደገባ ነው የጀመርኩት እና አንድ የተማርኩት ነገር ምንድነው ከዩቲዩብ የረጅም ጊዜ ፕላትፎርም ነው። ስለዚህ በአቋራጭ የምትሄዱበት ፕላትፎርም አይደለም፣ ወይም ቶሎ ቶሎ ቪውስ የምታገኙበት ፕላትፎርም አይደለም። ይሄ በደንብ የተገነዘብኩት ነው። ስለዚህ የሚፈልገው ከእናንተ ዴዲኬሽን ይፈልጋል፣ ትኩረት ይፈልጋል፣ ልፋት ይፈልጋል። በደንብ የሚሰሩትን ነገር እንዴት ነው ተዘጋጅታችሁበት መዘጋጀት እና በደንብ እንዴት ካሜራ ፊት ቆማችሁ እንዴት ማድረስ እንዳለባችሁ የዚህ ውስጣችሁ ያለውን ሀሳብ ወይም ልታካፍሉት የፈልጋችሁትን ነገር በደንብ መግለጽ መቻል አለባችሁ ማለት ነው። ታዲያ ዩቲዩብ አንድ የሚጠቅመው ነገር ምንድን ነው? ገቢ ማግኘት ትችላላችሁ። በደንብ ከሰራችሁበት እርግጠኛ ሆኜ የምነግራችሁ ሙሉ በሙሉ ራሳችሁን የምትለውጡበት፣ ቤተሰቦቻችሁን የምትለውጡበት ፕላትፎርም ነው። እንዴት ካላችሁ እንግዲህ ሞኔታይዜሽን የሚባል ሲስተም ታውቃላችሁ። ማለትም ዩቲዩብ በተለያዩ እነዚህ አድቨርታይዝ የሚያደርጉ ሰዎች ወይም የሚያስተዋውቁት ተቋማት ከዩቲዩብ ጋር ግንኙነት ይኖራቸዋል። ከዛም በእናንተ ቪዲዮ ማስታወቂያ ይለቃሉ ማለት ነው። ከዛ ማስታወቂያ ዩቲዩብ ቢያንስ 50 ወይ 40% እንዲህ አይነት ክፍያ ይወስድና የቀረውን ለእናንተ ይከፍላችኋል ማለት ነው። ስለዚህ ሲከፍላችሁ ቀጥታ በዚህ ኢትዮጵያ ውስጥ ወደ ባንካችሁ ይልክላችኋል። ስለዚህ ገቢ ታገኛላችሁ ማለት ነው። አሁን ከገቢው አልፈን ዩቲዩብ እንዴት ሊሰራላችሁ ይችላል የሚለው እኔ እንግዲህ ያለፍኩበትን ችግር ነው። መጀመሪያ ላይ ሲጀምር ፍርሃት ነበረ። ካሜራ ፊት ቆሞ ማውራት በጣም ያስፈራ ነበረ። ግን በሂደት ያንን ፍርሃት ይሰበራል። ከዛ በኋላ ምን ማወቅ ጀመርኩኝ የሚለውን እስኪ ላስረዳችሁ። አንደኛው እና ዋነኛውን ነገር ስቶሪ ቴሊንግ ይባላል፣ ወይም ደግሞ ትረካን በደንብ ማወቅ አለባችሁ። አንድን ሀሳብ ጀምራችሁ ከመጀመሪያው ጀምሮ እስከ መጨረሻው አጠናቃችሁ ሀሳቡን ቆንጆ በሆነ መልኩ ተመልካቹን ሳይደብረው ወይም ደግሞ ሳይሰለች ተመልክቶ እንዲያበቃ ካረጋችሁ በቃ ትልቁ ሚስጥር እሱ ላይ ነው። እሱ አንደኛው ነው። ሁለተኛው ደግሞ የተማርኩት ተምኔል እና ታይትል የሚባል ነገር በጣም በጣም ወሳኝ እንደሆነ ተረድቻለሁ። ተምኔል ማለት በፊት ለፊት ቪዲዮውን ክሊክ እንዲደረግ ወይም ደግሞ ልክ ቪዲዮውን ሲታይ ያንን ተምኔል ክሊክ አድርጎ አንድ ሰው ቪዲዮን እንዲመለከት የሚያደርግ ምስል ነው። ያ ምስል በደንብ የእናንተን ቪዲዮ የሚገልጽ ወይም ደግሞ ሰውን ያን ቪዲዮ ማየት እንዲፈልግ የሆነ ሀሳቦችን መግለጽ አለበት። አትራክቲቭ በሆነ ወይም ደግሞ ደስ የሚስብ መሆን አለበት። ከዛም አለፈ ደግሞ ወደ ታይትል ስትሄዱ ታይትሉን ከምስሉ ጋር የሚገናኝ ከሀሳቡ ከጠቅላላ የቪዲዮ ሀሳብ የሚገናኝ መሆን አለበት። ስለዚህ እነዚህን 3 ነገሮች ያስፈልጓቸዋል ማለት ነው። ቀደም ብዬ እንደነገርኳችሁ የረጅም ጊዜ ሂደት እንደሆነ መጀመሪያ ማመን አለባችሁ፣ ማወቅ አለባችሁ። በሁለተኛ ደረጃ ደግሞ ካሜራ ፊት ቆማችሁና ስቶሪ ቴል ወይም ደግሞ ትረካን በደንብ መለማመድ አለባችሁ። ወይም ሀሳቡን በደንብ ውጣችሁ ነው ከዛ በኋላ ቀድማችሁ ወደ ካሜራ ፊት ቆማችሁ የምታወሩት። በሶስተኛ ደረጃ ደግሞ ተምኔል እና ታይትል እንዴት ማዘጋጀት እንዳለባችሁ ከሀሳባችሁ ጋር የሚሄድና ሰዎቹን ክሊክ እንዲያደርጉና ቪዲዮ እንዲመለከቱ የሚያደርግ ተምኔል እና ታይትል መምረጥ ይኖርባችኋል። ይሄ በዩቲዩብ በኩል ነው። እንግዲህ በተወሰነ መልኩ ነው የምነግራችሁ። አሁን ዩቲዩብ እንዳልኳችሁ ገቢ ሊያስገኝላችሁ ይችላል። ሌሎቹ ፕላትፎርሞች ገቢ ያስገኛሉ ወይስ አያስገኙ የሚለውን ደግሞ እስከመልስላችሁ። በመጀመሪያ ደረጃ የምንይዘው ቲክቶክ ነው። ቲክቶክ ገቢ ያስገኛል ወይስ አያስገኝ የሚለውን አዎ ያስገኛል። ግን እንዴት ያስገኛል? እንደ ዩቲዩብ አይደለም። በቀጥታ ገቢ አታገኙበትም። በቀጥታ እንደ ዩቲዩብ አሁን ቀጥታ ወደ ባንክ አይልክላችሁም። ምንድነው በባንክ እንዲልክላችሁ የግድ ውጭ ሀገር 7 የሚሆኑ ሀገሮች አሉ። ቀጥታ በእይታ ብቻ የሚከፈላቸው ሀገሮች አሉ። እዛ ከሆናችሁ ሊከፈላችሁ ይችላል። ኢትዮጵያ ውስጥ ሆናችሁ ግን
እንደዚህ አይነት ሲስተም ገና አልተዘረጋም። ስለዚህ ምንድነው የሚያስፈልገው ገቢ ለማግኘት ከዩቲዩብ ከቲክቶክ ማለት ነው? በመጀመሪያ ደረጃ ቲክቶክ ውስጥ እኔ ሲጀምረው አሁንም ትንሽ ከዩቲዩብ በኋላ ኦልሞስት ከ2 ዓመት በኋላ ምናምን ነው የጀመርኩት ፖስት ማድረግ ማለት ነው። እዛም ሲጀምር ትልቁ የተማርኩት ነገር ምንድነው ከቲክቶክ ፕሮሞሽን ያደርግላቸዋል ወይም ደግሞ ያስተዋውቃቸዋል። ወዴት? በማህበረሰቡ ውስጥ እንድትታወቁ ያደርጋል። በአጭር ጊዜ ውስጥ በፍጥነት እንድትታወቁ፣ ገቢ እንድታገኙ አይደለም፣ እንድትታወቁ። ከዛ ገቢ የምታገኙት በሁለት አይነት መንገዶች እንደሆነ ነው እስካሁን ድረስ የተረዳሁት ማለት ነው። አንደኛው በላይቭ የሚባሉ ጊፍተሮች በእናንተ ቪዲዮ ላይ ገብቶ ምናልባት እናንተ የምታቀርቡት ነገር ላይቭ ላይ ሲሆን ቆንጆ ነገር፣ አስተማሪ ነገር፣ ምናልባት አዝናኝ ነገር እስከሆነ ድረስ ጊፍተሮቹን ሊከፍሏቸው ይችላል። በተጨማሪ ግን ከዛ ባለፈ ስፖንሰርሺፕ በማግኘት ነው። ስፖንሰርሺፕ በማግኘት ማለት ተቋማት ጋር ሄዳችሁ ወይም ደግሞ ተቋማት እናንተ ጋር መጥቶ ይህንን ምርታችን በቲክቶክ ላይ በክሪኤቲቭ በሆነ መልኩ ወይም ደግሞ ደስ በሚል መልኩ አስተዋውቁልን፣ ማስታወቂያ በማይመስል መልኩ አስተዋውቁልን ብሎ ከእናንተ ጋር ዲል ያደርግና ያን ተቋም ከዛን ይከፍላቸዋል። ይሄ በሁለተኛው መልኩ ነው። ቲክቶክ ግን የሚፈልገው ነገር አለ፣ እኔ ያየሁት ነገር ማለት ነው፣ ከዩቲዩብ ጋር የሚቃረን ማለት ነው። ቲክቶክ እኔ ያየሁት አሁን ቅርብ ጊዜ በጣም ቆይቻለሁ ፖስት ካረኩኝና ፖስት በማላረግበት ጊዜ ምን ማድረግ ጀመረ? የፎሎወሮችን ሲስተሙ ራሱ ድሮፕ እያደረገ ማምጣት ጀመረ፣ which means መቀነስ ጀመረ ማለት ነው። የሚፈልገው ከእናንተ ቲክቶክ በየቀኑ ወይም ደግሞ በሳምንት 2 ወይም 3 ፖስት ማድረግ አለባችሁ። ደግሞ ፖስት ስታደርጉ ትልቁ ጨዋታ ቲክቶክ ላይ የተረዳሁት በመጀመሪያ ቪዲዮ ስትጀምሩ ሁክ የሚባል ነገር ያስፈልጋችኋል። ማለትም ተመልካቹ እናንተን እንዲከታተል ወይም ደግሞ ለምን መሰላችሁ? ቲክቶክ አጭር ቪዲዮዎች ናቸው ካስተዋላችሁ፣ አብዛኛው ጊዜ ማለት ነው። ረጅም ቪዲዮ አታገኙ። ስለዚህ ያንን የሰውን ትኩረት የሚስቡ 3 ሰከንዶች ብቻ ናላችሁ። 3 ሰከንድ ውስጥ ምን ማድረግ አለባችሁ? ያንን ሰው እንዲመለከታችሁ ማድረግ አለባችሁ። እሱ ላይ በደንብ መስራት ይኖርባችኋል። ከዛ በኋላ ያለውን ነገር ያው አሁንም ትረካን መልመድ አለባችሁ። በአጭር ቪዲዮ ቢሆንም እንዴት ሀሳቦቻችሁን በቅደም ተከተል አስቀምጣችሁ እስከ ማብቂያው ድረስ እስከ መዝጊያው ድረስ ሰው እንዲመለከታችሁ ማድረግ የሚለውን ጥበብ ወይም የሚባለውን ጥበብ ማወቅ ይጠበቅባቸዋል ማለት ነው። ስቲል እዚህ ላይ ሌላው ምንድነው ቲክቶክ የተማርኩት ነገር ምንድነው? በተለይ እንዳልኳችሁ ከማህበረሰብ ጋር ያስተዋውቃቸዋል በደንብ በአጭር ጊዜ ውስጥ። ምናልባት አሁን ካስተዋላችሁ ብዙ ሰዎች አሉ በአጭር ጊዜ ውስጥ በአጭር ቪዲዮዎች ብዙ ቪዲዮ ሳይሰሩ በአንዴ ከማህበረሰብ ዘንድ ታዋቂነት ወይም ተወዳጅነት ያገኙ ሰዎች ወይም ኢንፍሉዌንሰር ብሎ የተገኙ ሰዎች ሊሆኑ ይችላሉ። ግን የገቢ መጠኑ ይሄ እንትን የሚደረግ አይደለም፣ ፍላክቹዌት የሚያደርግ ነገር ነው። ሁሌ እንደ ዩቲዩብ አይደለም። ዩቲዩብ ኮንስተንት በሆነ መልኩ አንዴ በደንብ ገቢ ማግኘት ከጀመራችሁ በየወሩ የሆነች አማውንት ታገኛላችሁ ማለት ነው። የቲክቶክ ግን ስራ በተገኘ ጊዜ ነው የሚሆነው። ስራ ከሌለ ደግሞ ገቢያችሁ በዛው ልክ ይቀንሳል ማለት ነው። በሁለተኛ ደረጃ አክቹሊ ቲክቶክን ጨርሰን ወደ ኢንስታግራም እንሄድ። ኢንስታግራም ኦልሞስት ከቲክቶክ ጋር ምንም ልዩነት የለውም፣ ግን አንድ የሚለየው ነገር አለ። ምንድነው የምትገነቡበት? ኢንስታግራም አይደንቲቲ ትገነባላችሁ፣ ወይም ደግሞ ዲጂታል አይደንቲቲ ይባላል። ዲጂታል አይደንቲቲ ማለት ማንነት፣ ዲጂታል ማንነት ትገነባላችሁ። ስለናንተ ሰውን የሚረዳው ስለናንተ እውነትም ስለ ፐርሶናሊቲያችሁ ስለ ስብዕናችሁ የሚረዳበት ፕላትፎርም ነው ኢንስታግራም። ለምን ብትሉኝ ፖስት ማድረግ ትችላላችሁ። ፎቶዎች ሊሆኑ ይችላል፣ መልእክቶቹ በጽሁፍ መልእክቶች ፖስት ልታደርጉ ትችላላችሁ። በተጨማሪም እዛው ቲክቶክ ላይ የለቀቃችኋቸው ቪዲዮዎች አጫጭር ቪዲዮዎች ማለት ነው በሪል መልኩ በኢንስታግራም ላይ መልቀቅ ትችላላችሁ። ሌላ የሚጠቅማችሁ ኢንስታግራም ላይ ስቶሪስ ፖስት ማድረግ ትችላላችሁ። ስቶሪስ ደግሞ የበለጠ ስለናንተም ስለ ማንነት የሚገልጹ ሀሳቦችን ሼር ማድረግ ትችላላችሁ። ታዲያ ይሄን ለምን ይጠቅማችኋል? ይሄ የሚጠቅማችሁ ብራንድ ቢልድ ለማድረግ ይጠቅማችኋል። በተለይ ፐርሰናል ብራንድ ይባላል፣ ወይም ግላዊ ብራንድ መገንባት ትችላላችሁ። በአሁኑ ዘመን ደግሞ ግላዊ ብራንድ በጣም አስፈላጊና ከዘመኑ ጋር ከኤአይ ጋር በተለይ ፉክክር ባለበት ወቅት ላይ የእናንተን ግላዊ ብራንድ በተገነባ ጊዜ ኤአይ ምንም ቢጠነክር ምንም ቢፈረጥም እናንተ ገበያው ላይ ቆይታችሁ ብዙ ነገሮችን መስራት ትችላላችሁ ማለት ነው፣ ኤአይ ቢኖርም እንኳን ማለት ነው። ስለዚህ ኢንስታግራም እዚህ ላይ ይጠቅማችኋል። ወደ ፌስቡክ ጋር ስንመጣ ፌስቡክ የሚለየው ምንድነው? አክቹዋሊ ብዙም አይለየም፣ ግን ትንሽ የሚጠቅመው ነገር አሁን የቲክቶክ የድሮ የመጀመሪያው ቲክቶክ ሲመጣ
በአሁኑ ሰዓት እንግዲህ ዛሬ በቀረስኩበት ወቅት ነው። ምናልባት ሌላ አዲስ ነገር ሊመጣ ይችላል። ግን እስካሁን ድረስ ባየሁት ልክ የድሮ ቲክቶክ እንደጀመረ የአልጎሪዝሙ ፍጥነት በጣም ፈጣን ነበር። በአንድ ዝም ብሎ የማይታይ ቪዲዮ ሁላ በሚሊዮን ሊታይ ይችል ነበር አይደለ? መጀመሪያ ሲመጣ ቲክቶክ። አሁን ተመሳሳይ ነገር ነው የምናየው ያለ ነው በፌስቡክ ላይ። ስለዚህ ምንም ሲል የሆነ ቪዲዮ ሰርታችሁ ዝም ብሎ በቃ ከመሬት ተነስታችሁ ምንም ሳትለፉበት ምንም ሳትሉበት ፖስት ብታደርጉት ሊታይ ይችላል። ስለዚህ ይህንን አሁን መጠቀም ትችላላችሁ። በተለይ ራሳችሁን ፕሮሞት ለማድረግ ፌስቡክ ላይ መጠቀም ትችላላችሁ። ግን ትልቁ የፌስቡክ ኃይል ምንድን ነው ታውቃላችሁ? ለወደፊት ምናልባት የራሳችሁ ምርት ቢኖራችሁ ወይም የሆነ ነገር ሰርታችሁ ፕሮሞት ማድረግ ብትፈልጉ ራሳችሁ ከፍላችሁ በተለያየ ቦታ ላይ ፕሮሞት እንዲያደርግላችሁ ፌስቡክ ማድረግ ከፈልጋችሁ ከፍላችሁ ማለት ነው። ማስታወቂያ በጣም ምርጥ ፕላትፎርም ነው። ለምን? ሰዎቹ ባሉበት ቦታ ኢትዮጵያ ውስጥ ከሆነ ኢትዮጵያ ውስጥ፣ አዲስ አበባ ውስጥ ከሆነ አዲስ አበባ ውስጥ፣ እድሜያቸው ምን ያህል እንደሆነ የሚለውን በሙሉ መረጃ ዲሞግራፊክስ የሚባሉት መረጃዎች እድሜያቸው፣ ጾታቸው፣ አካባቢያቸው፣ ምን እንደሚወዱ ምን እንደሚጠሉ እነዚህ በሙሉ ነገሮችን ፌስቡክ ስለሚያውቅ ለነዛ ሰዎች እናንተ ብቻ መረጃን ከሰጣችሁ በኋላ ከዛን ከፍላችሁ ያ ማስታወቂያ ለቀቁልን ብትሉ ለነዛ ሰዎች ለናንተ ከስተመሮች ወይም ለናንተ ደንበኞች በደንብ ማስታወቅ ይችላል ማለት ነው። እሱ ነው ጠቃሚ ከፌስቡክ። ሌሎቹም ብዙም ይህን ያህል ትርፍ ማለት ታገኙበታላችሁ ብዬ አላስብም። ስለዚህ እነዚህን ፕላትፎርሞች ህይወታችሁን እንዲለውጡላችሁ ከፈለጋችሁ ቀደም ብዬ በነገርኳችሁ መሰረት ነው የምትሄዱት። በጣም በቃ አንዴ መስመሩን ካወቃችሁ በኋላ በጣም ቀላልና ግን ምን ይፈልጋሉ መሰላችሁ? ዴዲኬሽን ይፈልጋሉ፣ ልፋት ይፈልጋሉ፣ ድካም ይፈልጋሉ። ልክ እንደ ማንኛውም ስራ ብላችሁ ስራዬ ብላችሁ መስራት ይጠበቅባችኋል። እንደዛ ስታደርጉት እርግጠኛ ሆኜ የምነግራችሁ በአጭር ጊዜ ውስጥ ህይወታችሁን ትለውጣላችሁ። አሁን እኔ በዩቲዩብ በሌላም እነዚህ በቲክቶክም በሌላም ፕላትፎርሞች ሙሉ በሙሉ ህይወቴን ቀይሬያለሁ። ስለዚህ እናንተንም ህይወታችሁ እንድትቀይሩ ነው ዛሬ የምጋብዛችሁ። ይህን ቪዲዮ የሰራሁት ለዛ ነው። ይህን ኮንተንት ይህን ቪዲዮ አስተማሪ ነው ጠቅሞናል ብላችሁ የምታስቡ ከሆነ ላይካችሁ እንዳይለየን። በተጨማሪ ደግሞ እንደዚሁ ከዚህ በኋላ ከሶሻል ሚዲያ ጋር በተገናኘ ከዲጂታል ጋር በተገናኘ ከኤአይ ጋር በተገናኘ ብዙ ሀሳቦችን በተለይ ቴክኖሎጂ ነክ የማካፍልበት ቻናል ስለሆነ ብትቀላቀሉ ደስ ይለኛል እና እናንተም ትጠቀሙበታላችሁ ብዬ ተስፋ አደርጋለሁ። የዛሬው ግን በዚሁ ያበቃል፣ በዚሁ ይጠናቀቃል። በሚቀጥለው ደግሞ እንዲሁ ጥሩ ሀሳብ ገንቢ ሀሳብ ይዤላችሁ እመጣለሁ። እስከዛው በቸርም ቆይ። ሰላማችሁ ይብዛልኝ።